ሟቾቹ እና ጓደኛቸው ጀግናዎቹ ትትናን አስመለጧት። አሳዛኙ ዜና መድብል በጥይት ተመታ። ኦፍ! በጣም በሚያሳዝን ሁኔታ፣ ልብ በሚሰብር ሁኔታ መድብል ትህትናን አስመልጦ ሳይጨርስ በጥይት ተመታ። በስተመጨረሻም ትህትና ብሩክና እንዲሁም ሞገስ እጅ ገባች። ከዛ ሁሉ ስቃይና መከራ በኋላ ሁሉንም ነገር አልፋ ወደነ ብሩኬ ተቀላቀለች። ሉላ እጅጉን ጭንቀት ውስጥ ናት። ሉላን አንድ ደላላ እያሳደዳት ይገኛል። የት ነው ያለሽው? አንቺ ሉላ ነሽ ወይ? እያለ በስልክ ሲጨቀጭቃት ሞገስ ጋር ደውላ እባክህ ሞገስ መምጣት አለብህ፣ እኔ እያስጨነቀኝ ነው ያለው። እናም አንድ ደላላ ደውሎ አንቺ ሉላ አይደለሽም ወይ ብሎ አለኝ። እናም ኧረ እኔ አይደለሁም ተሳስተህ ነው ብዬ ስለው ቤትሽ የት አካባቢ ነው እያለ ብዙ ጊዜ እያስጨነቀኝ ነው። እናም እባክህን ልታስረዳኝና እንዲሁም ደግሞ ልትነግረኝ ትችላለህ ወይ ብላ ስትለው ኧረ በፍጹም ምንም መፍራት የለብሽም እሺ እኔ እመጣለሁኝ የኔ ልዩ እያለ ሞራል ሰጣት። ብሩክ በወንድሙ መመታት እጅጉን ልቡ ተሰበረ። በጣም አዘነ። አንድ ወንድሜ እኮ ለእኔ ብሎ እጅጉን መስዋዕትነት ከፍሎ እኔ ግን ለሱ መሆን አልችልም እና ለምንድን ነው እናንተን የሰማኋችሁ? ለምንድን ነው እኔ አብሬ ያልገባሁት? እያለ ከሞገስ ጋር ግብ ግብ ፈጠረ። ተረጋጋ። የእውነት አሁን እንደዚህ በመሆንህ መድብል ደስ የሚለው ይመስልሃል እንዴ? እንደውም የበለጥ ነው የሚያዝንብህ። በዛ ላይ እሱ ያለውን ነገር ጧት አትርሳ። አባታችን ያሳደገን እኛ ራሳችንን ብቻ ራስ ወዳድ ልንሆን ሳይሆን ለሰውም ልንተርፍ ነው እና አንድ መሞት አንድ ደግሞ መዳን ብሎ አይደለም እንደዚህ ሁሉ ውስጥ ወጥመድ የገባው። በዛ ላይ በጥይት ተመታ እንጂ አልሞተም እኮ። ተረጋጋ እያለ ሞገስ ብሩክን ተቆጣው። ተወኝ ባክህ ተወኝ እያለ አለ። በሌላ በኩል ቅድስቴ እንዲሁም ዳጣ ምሳሌ ሆነው እጅጉን ልባቸው ተሰበረ። በፍጹም አንተ እንደዚህ መሆን የለብህም፣ አንተ ይሄ አይገባህም እያሉ ተላቀሱ። ኤፍራታ የድሮ ፍቅር አገር ሽቶባት ለመድብል እጅጉን አዘነች። እናም መርዞን በፍጹም አብሬህ ፍቅር አልጋራም፣ አብሬህ አልተኛም፣ ቤታችን ጠባብ ነች እያለች በደንብ ትሰብኳለች። ቆይ አንቺ ግን ሰፋ ያለ ቤት ብከራይልሽ አብሬሽ አድራለሁ ማለት ነው? እሱን እንግዲህ እውነት ለመናገር ምንም አላውቅም፣ ማለቴ አስቤበት እነግርሃለሁ። በአሁኑ ግን ከአንተ ጋር ለመተኛት ምንም አይነት እድልም የለኝም እናም አልፈልግም ብላ አለች። ቆይ ለምንድን? እኔ ምን አደረግኩሽ? ኧረ ተይ ግድ የለሽም ተይ፣ በቃ አንቺ የምትፈልጊው ጥቅም ብቻ ነው እንዴ ብሎ ሲላት፣ ኧረ እንደዛ አይደለም መርዞዬ፣ ለማንኛውም ይኸውልሽ እኔ ጋር አብራ የታገተችዋ ልጅ የመድብልን ስልክ ቁጥር ስጠኝ ብላኝ ሰጥቻታለሁ። ምን? አዎ የሚያድነኝ ሰው ስልክ ቁጥር ስትለኝ ቢያንስ እሱ ጀግና ነው ምናምን ስትል ሰምቼ ስለነበረ ዳጣ የእሱን ስልክ ሰጠኋት። ግን ደግሞ ታምልጥ አታምልጥ ምንም የማውቀው ነገር የለኝም ብሎ ሲላት፣ ይኸውልህ መርዞ እዚህ ውስጥ ባትገባ ይሻልሃል። ምክንያቱም ማህሌት ከሰማች ችግር ውስጥ ነው የምታስገባህ። እኔ ደግሞ ችግር ሰልችቶኛል። ችግርን ሽሽት መስሎኝ ከመድብል ጋር የተለያየ ስትል፣ ምን መድብል ጋር ፍቅር ጀምረሽ ነበር እንዴ ብሎ ሲላት፣ ምን ነው መቀናቱ ነው? ለማንኛውም አታስብ፣ እሱ እንዳንተ ቼስታ ማለቴ ቸስታ ነው እና ምንም ነገር የለውም። አንተ ግን እንደ ጉድ ብር ስለምታመርት አንተን ከአንተ ውጭ ማንንም ልወድና ላፈቅር አልችልም ብላ ጉንጩን ከሳመችው በኋላ እሱም ተመልሶ ሳም አድርጓት ሲሄድ ኤፍራታ እንደ አዲስ ፍቅር አገረሸባት። ቆይ ምን እየሆንኩ ነው ያለሁት? ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና
አጓጊው ምሳሌ ድራማ እንደቀጠለ ይገኛል። እና ጓደኛ መልካም ጋር ደውላ እንዴት ነሽ ደህና ነሽ ወይ ብላ ስትላት አላወኩሽም፣ ቆይ አንቺ ማነሽ ብላ አለቻት። በእርግጥ ልክ ነሽ፣ እኔ ትህትና ጓደኛሽ የሀገርሽ ልጅ አብሮ አደግሽ ነኝ ብላ ስትል ታዲያ ለምንድን ነው በኢትዮጵያ ስልክ ቁጥር የደወልሽልኝ? አንቺ የሄድሽው ሳውዲ አረቢያ አይደለም እንዴ ብላ ስትላት ልክ ነሽ፣ እኔማ ከሀገሬ የተነሳሁት ሳውዲ አረቢያ እንደሚልኩኝ ነበረ። ነገር ግን ታሪኩ ብዙ ሆኖ እያለ አሁን ግን ለእናትና ለአባቴ መርዶ እንዲታረጅ ነው የምጠይቅሽ ብላ አለቻት። አረ ተረጋጊ ትትና፣ ምንድን ነው የተፈጠረው ነገር? እናቴን ቀስ ብለሽ ልጅሽን እንዳትጠብቂያት ብለሽ በያት፣ አባቴንም እንደዛው። እነሱ መሬታቸውንና ሀብታቸውን ሽጠው እኔ ትቀይረኛለች ብለው በጣም ብዙ ነገር አድርገውልኛል። እናም ለዛ ነገር በሙሉ በጣም ይቅርታ፣ ነገር ግን እኔ ሊገሉኝ ነው ብላ ስትል ጓደኛዋ እባክሽን ተረጋጊ፣ ቆይ የሚረዳሽ ሰው ወይም ደግሞ ማምለጫ መንገድ የለም ወይ ብላ ስትላት ከዚህ በኋላ ምንም ማምለጫ ነገር የለኝም፣ እናም እንደምሞት እርግጠኛ ስለሆንኩኝ ነው እንደዚህ ያደረግኩት ብላ አለች። አይ ይህማ ነገር በፍጹም ሊሆን አይችልም፣ ታናናሾችሽና እናትሽ አባትሽ በጣም ነው የሚያዝኑት ብላ ስትል እኔ ምን ላድርግ ታዲያ የእውነት ወድጄና ፈቅጄ ይመስልሻል እንዴ? እኔም እኮ በጣም ተቸግሬ ነው፣ ነገር ግን ያለኝ አማራጭ ሞት ብቻ ነው ብላ አለች። ከዛ ጠበቃው ማህሌትና ዝና ሆነው መጠጣቸውን እየገለበጡ የሆዳቸውን ያወራሉ። እናም ማህሌት እኔ የምልህ ግን የዛች የሉላ ነገር እንዴት ሆነ ብላ ስትለው አላቅም ማህሌት፣ ዛሬማ የእውነትም ደብሮኛል ብሎ ሲላት፣ ለነገሩ የደበረህ እንግዲህ ምናልባት ሉላ ትዝ ብላ ሊሆን ይችላል፣ ማለቴ ያው ባሏ ጋ ስላለች ብሎ ሲል፣ ምን? አዎ ያው ባሏ ጋ ስላለች። ትሰምኛለሽ አንቺ ሴትዮ ተይም ብይሻለሁ፣ ካልሆነ ግን ሌላ ጭቅጭቅና ሌላ ነገር ውስጥ ባንገባ ጥሩ ነው። እኔ እኮ መጥፎ ነገር ለማለት ፈልጌ አይደለም፣ ግን ደግሞ አለ አይደለ ምንም ብትይ አልሰማሽም። ትሰሚኛለሽ? አንድ ጊዜ እኔ ልቤ ለሉላ ሸፍቷል። ከሷ ውጭ ምንም ነገር ማሰብ እንደማልችል ሁሉ ነው። እናም የሚገርመው ነገር አሁንማ ምንም ይሁን ምን ሁሉንም ነገር ተቆጣጥራኛለች። አይ ጉድ ሉላ፣ ግን ያገኘሁሽ ቀን ምን እንደማደርግሽ አውቃለሁኝ። ወይኔ ጋ ትኖሪያለሽ፣ አልባለዛ ደግሞ ከአፈር በታች ነው የምቀብርሽ እያለ በጣም ዛተ። ማህሌት ፍጥጥ ብላ ስታየው እኔ ምንሽ ማህሌት፣ ዛሬ መጠጣት ከፈለግሽ ለምንድን ነው የማንጠጣው ብሎ ሲላት፣ ለነገሩ ልክ እኮ ነህ፣ እኔ ራሱ ከጠጣው በጣም ብዙ ጊዜ ሆኖኛል ብላ አለች። ምን? አዎ እኔ ምንሽ አንቺ ሴትዮ ግን ለመጠጥ ያለሽ አቋም ምንድን ነው? ምናልባትም እኮ ይሄ የተረገመ መድብልና እንዲሁም እነ ብሩክ ባይከሱ ኑሮ እህነ የተንጣለለ ህይወት ትኖሪ ነበር። ቆይ እኔ ምን ላድርግ? መድብል እዚህ ያፋጥጠኛል፣ ብሩክ እዚህ ያፋጥጠኛል። ሲጀመር ብሩክ እኔን ያፈቅረኝ የሚያፈቅረው አንድና አንድ ቅድስትን ብቻ ነው። ስለዚህ እኔ ምን አገባኝ? ደግሞስ ሙዚቃውን ስረቅ ያልከኝ አንተ ነህ እንጂ እኔ ነኝ እንዴ? ስለዚህ የራስህን ጥፋት ለምንድን ነው ወደ እኔ ብቻ የምታደርገው ብላ ስትለው፣ አንቺ ሴትዮ ተይኝ ብዬሻለሁ እያለ ጥርግ አድርጎ ሰደባት። እናም ከጠበቃው ጋር መጠጣቸውን እየገለበጡ ጠበቃው በማህሌት እጅጉን ተሳበባት። ጭራሽ ይቺ ደግሞ ሌላው ሳይሆን ለመጠጥ በጣም ሴንቴቲቭ እንደሆነች ይታወቃል። ግን ደግሞ ተክለ ሰውነቷ በጣም ያምራል ብሎ ለዝና ሲነግረው፣ አንተ ሰውዬ ቆይ ጠቅላላ ሴቶቹን ፈጅተህ ልጨርሳቸው ነው እንደ ብሎ ሲለው፣ አረ እንደዛ አይደለም አለቃ፣ ይቀራላ። ግን ደግሞ መጠጥ ትወዳለህ ላልከኝ ነገር ነው እኮ የመለስኩልህ። መጠጥም ልጅቷ ደግሞ አቋሟ ያምራል፣ ሰውነቷ ያምራል ብያልኩ እንጂ ሌላ ነገር የተናገርኩት ነገር የለኝም አይደል ብሎ ሲለው፣ አዎ የተናገርከው ነገርማ የለም፣ ግን ደግሞ ድጋሜ ብትናገር ዓይንህን ወይም ደግሞ ጆሮህን ነው የምጎለጉልልህ እያለ በሚያሳዝን ሁኔታ ልክ ልኩን ነገረው። ጠበቃው ካሊብ ሙሲሳ ደውሎ ትሰማኛለህ፣ አሁን መጠንቀቅ አለብህ እና በጣም ብዙ ነገሮችን
ወደፊት ለፊታችን እየመጣ ነው፣ እሱን ነገር መጋፈጥ አለብን ብሎ ሲለው ምንድን ነው ካሌብ? ጭራሽ እኮ ምንም ሰው የለም እናም እኔ ተረጋግቼ ነው የተቀመጥኩት ብሎ ሲለው ትሰማኛለህ? አሁን ገንዘቤ ቢጠፋ አንተ ጋር አንላቀቅም፣ ያለህን ንብረት በሙሉ ታመጣለህ። ይች ልጅ በፍጹም እንድታመልጠኝ አልፈልግም ካሌብ፣ እባክህን እባክህን እያለ ቢለምነውም ካሌብ ግን ዝና ላይ እጅጉን ዛተበት። ትሰማኛለህ? ያ ፖሊስ ራሱ አምልጧል። ልጆቹን ተከታተሏቸው ብለህ የላካቸው ልጆች የማይረቡ ነው። አረ ተረጋጋ ካሌብ። ታዲያ ቢሆንስ ልጅቷ ከአራት ጎረምሳ እንዴት ብላ ነው የምትወጣው? በዛ ላይ እኮ ሰውየው ራሱ የራሱን ሰዎች አይደል እንደ ይዞ የመጣው እና አሁን እዚህ ላይ እኔ ምን ላይ ነው ጥፋቴ? እስኪ ንገረኝ ብሎ ሲለው ነገርኩ ዝና፣ ይህን ስራ የምንሰራው እኮ አንተና እኔ ነን። ስለዚህ የግድ መስማትና መረዳት አለብህ። አይ የምትል ከሆነ ከኔ ጋ ነው ጠብህ ብሎ ሲለው እሺ በቃ አንተ እንደፈለከው ይሁን ብሎ ወደ ቤት እየገሰገሰ ሲሄድ ነገር ግን ሌላ ተአምር ጠበቀው። የዝና አሰር ሰሪዎች በሙሉ ተረፍርፈውና እንዲሁም ትህትና አምልጣለች። መድብል እጅጉን ደስ አለው። ጭራሽ በትህትና መሳብም ጀመረ። በጣም ይገርማል። እንዳንቺ አይነት ጨዋና ቆንጆ እንዲሁም አስተዋይ ጀግና ሴት አይቼም አላቅም እያለ ሲያሽኮረምማት እነ ሞገስና እነ ብሩክ እነ ዳጣ እነ ቅድስት ሆነው አየህ እኔ እኮ ለከይሮ አይደለም ትህትና ያለው ብያለሁኝ። እናም እሱ ገና አንድ ቀን በስልክ ላያትና ስላስመለጣት ብቻ ፍቅር ይዞታል ብሎ ሲል እናንተ እኮ ስለ ፍቅር ስለማታውቁ ነው። ፍቅር ደግሞ ድንጋይ ላይ ያርፋል ማለቴ ከጥቁር አዝሙድን በኋላ ግን ጥቁር አዝሙድ በገዛ እጇ ልገለኝ ከነበረ በኋላ እጅጉን ጠላኋት። ስለዚህ የእኔ ጥፋት ምንም ነገር የለብኝም። ትህትና ማድረግ ያለብኝን በሙሉ አደርጋለሁኝ። እናም አሁን ለቤተሰቦቼ ጠዋት እንደምሞት ለጓደኛዬ ነግሬያት ስለነበረ አሁን ግን በህይወት እንዳለሁ መናገር አለብኝ ብላ ቤተሰቦቿ ጋር ደውላ ደህና ነኝ በህይወት አለሁኝ ብላ አለች። በጣም ደስ አላቸው ቤተሰቦችም። እናም በሌላ በኩል ዝና አሁን ዝና ላይ ፖሊስ ጣቢያ ሂደሽ ትመሰክሪያለሽ ብሎ ሲላት ምን አለች? አዎ ምን ነው ቆይ በዚህም ታፍሪያለሽ እንዴ? ኧረ እባክሽ ግድልሽም ተይ። አንቺ እኮ በዙሪያሽ ያሉ ሰዎች ብቻ ሳይሆኑ በጣም ብዙ ሰዎች ናቸው በአንቺ ስበብ የሚድኑት ብሎ አላት። እንደዛ ከሆነ እመሰክራለሁ ብላ ትህትናም ሂዳ መሰከረች። እጅጉን በከባዱ በጣም ብዙ ክስና እንዲሁም በሰው መግደል ተጠርጥረው ካሌብ ሙሲሳና እንዲሁም ዝና በፍለጋ ላይ ይገኛሉ። ፖሊሱ ጀግናው በቀጣይ እንደሚይዛቸው ተስፋ አድርጋለሁ።